ኢራን በአንድ አጋሯ ተከድታለች። ኢራንን ከድተው ከትራምፕ ጋር ለመተባበር ቃል ገብተዋል። ፋርሶች የተማመኑባቸው የሩቅ ምስራቆቹ ሰዎች ከቃላቸው ሸርተት ብለው ፊታቸውን አዙረዋል። ኢራን አሁን ብቻዋን ቀርታለች። አልሞት ባይታጋዩ ሀገር ወዳጆቿ ፊት ነስተዋታል። ከትራምፕ ጋር በነበራቸው ስብሰባ ለኢራን የጦር መሳሪያ ላለማቅረብ ቃል ከመግባታቸው ባለፈ ኢራን በአስቸኳይ ሆርሙዝን እንድትከፍት መስማማታቸው ተሰምቷል። የፋርስ ባህርን ትኩሳት የቀየረው የትራምፕና ስምምነት ኢራን ላይ ይዞት የመጣው ጣጣና የሆርሙዝ በመጨረሻ መከፈት የትንታኔያችን መቆያ ነው። ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ እርምጃው ያድርጉ። እስከ ፍጻሜው መልካም ቆይታም። ዓለም አቀፉን የኢነርጂ ገጽታ ሙሉ በሙሉ ሊቀይር የሚችልና በአሁኑ ወቅት በአሜሪካ እስራኤልና በኢራን መካከል እየተካሄደ ባለው ግጭት ውስጥ እጅግ ወሳኝ ለውጥ ሊያመጣ የሚችል አስገራሚ ዲፕሎማሲያዊ ስኬት መመዝገቡ ተነግሯል። ፕሬዝዳንት ዶናልድ ትራምፕና የቻይናው ፕሬዝዳንት ዢ ጂንፒንግ የሆርሙዝ ባህር ወሽመጥ ዳግም እንዲከፈት በሚያስችል መልኩ ስምምነት ላይ ደርሰዋል። በቤጂንግ ከተማ የተካሄደውንና እጅግ ከፍተኛ ትኩረት የሳበውን ጥልቅ ውይይት ተከትሎ ሁለቱ መሪዎች ይህ ጠባብ የባህር መስመር ለዓለም አቀፍ የኤነርጂ ፍሰት ክፍት ሆኖ እንዲቆይ ቁርጠኝነታቸውን ገልጸዋል። በዚህ መሰረትም ቻይና ዓለም አቀፍ ንግድን ሊያደናቅፍ የሚችል ማንኛውም አይነት ወታደራዊ እንቅስቃሴ ሆነ ከመጠን ያለፈ የጉምሩክ ቀረጥ በወሽመጡ ላይ እንዳይኖር በይፋ ተቃውሟን አሰምታለች። ይህ አዲስ ክስተት የመጣው በዘመናዊ የታሪክ ሂደት ውስጥም ዓለም አቀፍ የነዳጅ አቅርቦት እጅግ በከፋ ሁኔታ በተስተጓጎለበት ወቅት ነው። አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት ተከትሎ ኢራን በወሰደችው የጸጥታ እርምጃ የባህር ወሽመጡ በተግባር እንዲዘጋ ሆኖ ቆይቷል። ይህን ተከትሎ የብሬንት ድፍድፍ ዘይት ዋጋ እጅግ በአስገራሚ ሁኔታ በመጨመር በአንድ በርሜል ከ113 እስከ $126 ደርሶ ተመዝግቧል። በዚህ ሳቢያ የነዳጅ ጫኝ መርከቦች እንቅስቃሴ ቆሟል። ዓለም አቀፍ የአቅርቦት ሰንሰለቶችም ተቋርጠውና የኤነርጂ ገበያው ከዚህ ቀደም ታይቶ በማይታወቅ የዋጋ መዋዠቅ ውስጥ ገብቶ ከርሟል። አሁን ግን ፕሬዝዳንት ሺ ከትራምፕ ጎን መቆማቸውን በይፋ ማሳወቃቸውን ተከትሎ ከጥቂት ሳምንታት በፊት ተንታኞች ሊገምቱት ያልደፈሩት አዲስ የታሪክ ምዕራፍ እየተከፈተ መሆኑን ተመላክቷል። በደማቁ የቻይና ታላቅ አዳራሽ የተጀመረውና እስከ ዦንግናያ የተለቀው የትራምፕና የሺ ጂንፒንግ ጉባኤ የተካሄደው ዓለም በተደራራቢ ቀውሶች ውስጥ እየተናወጠች ባለችበት ወቅት ነው። የዋይት ሃውስ መግለጫ እንደሚያመለክተው ከሆነም ስብሰባዎቹ እጅግ ጥሩና ውጤታማ ነበሩ። በበርካታ ጉዳዮች ላይም ግልጽ የሆኑ ስምምነቶች ተደርገዋል። የዚህ ሁሉ ስምምነት እምብርት ደግሞ የሆርሙዝ ባህር ወሽመጥ ለዓለም አቀፍ የኤነርጂ ፍሰት ድጋፍ ሲባል የግድ ክፍት ሆኖ መቆየት አለበት የሚለው ነጥብ ላይ ነው። የአሜሪካ ባለስልጣናት እንደገለጹት ፕሬዝዳንት ሺ ቻይና ይህ አይነት የባህር መስመር ወደ ወታደራዊ ቀጠናነት እንዲቀየር ሆነ በወሽመጡ በሚያልፉ መርከቦች ላይ ማንኛውም አይነት ታሪፍ ወይም ደግሞ ቀረጥ እንዲጣል ፍጹም አይነት ፍላጎት እንደሌላት አስታውቃለች። ከዚህ ባሻገር ደግሞ ፕሬዝዳንት ትራምፕ ከስብሰባው መጠናቀቅ በኋላ ለፎክስ ኒውስ በሰጡት ቃለ መጠይቅ ፕሬዝዳንት ሺ በኢራንና በአሜሪካ መካከል ያለውን ግጭት በሽምግልና ለመቋጨት ብሎም ደግሞ የቻይናን ሙሉ ድጋፍ ያረጋገጡበት እንደነበር ጠቆሙ። ከዚህ በላይ ደግሞ ቻይና ለቴህራን አገዛዝ ምንም አይነት ወታደራዊ ቁሳቁስ እንደማታቀርብ ቃል መግባቷን ገለጹ። ትራምፕ ሲናገሩ ወታደራዊ ቁሳቁስ እንደማይሰጡ አረጋግጠዋል። ይህ ደግሞ እጅግ ትልቅ መግለጫ ነው ያሉት። ይህ መግለጫ ቤጂንግ ከረጅም ጊዜ አጋሯ ከነበረችው ኢራን ራሷን ያራቀች መሆኑን የሚያሳይና በጂኦፖለቲካዊ ዓለም ውስጥም እንደ ትልቅ ለውጥ የሚቆጠር ክስተት ሆኗል። በአንጻሩ የቻይና መንግስታዊ መገናኛ ብዙሃን ዘገባዎች በተወሰነ መልኩ የተቆጠቡ ነበሩ። ትኩረታቸውን በንግድና በሁለቱ አገራት ግንኙነት ላይ ብቻ ያደረገ ሲሆን ስለ ኢራን በቀጥታ ከመጥቀስ ተቆጥቧል። ሆኖም ይህ ልዩነት አሜሪካ ይፋ ያደረገችውን መረጃ ፋይዳውን ይበልጥ ጎልቶ እንዲታይ አድርጎታል። ግጭቱ የተባባሰ መጣበት በዚህ ወቅት ላይ የቴህራን ትልቁ የነዳጅ ደንበኛ የሆነችው ቻይና የሆርሙዝ ወሽመጥ መዝጋት የማንንም ጥቅም እንደማያገለግል በተለይም የቤጂንግን የኤነርጂ ደህንነት አደጋ ላይ እንደሚጥል ለመጀመሪያ ጊዜ በይፋ ምልክት ሰጥታለች። የዚህን ስምምነት ታላቅነት ለመረዳት የሆርሙዝ ባህር ወሽመጥ ያለውን ግዙፍ ሚና በሚገባ ማጤን ያስፈልጋል።
በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል የሚገኘው ይህ 33.8 ኪሎ ሜትር ያህል ስፋት ያለው ጠባብ መተላለፊያ የዓለማችን 1/5ኛው የነዳጅ ፍጆታና ከፍተኛ መጠን ያለው ፈሳሽ የተፈጥሮ ጋዝ ያስተናግዳል። በተለመደው ጊዜ በሚሊዮን የሚቆጠሩ በርሜሎች ነዳጅ በሳዑዲ አረቢያ ከኢራቅ እንዲሁም ደግሞ ከተባበሩት አረብ ኤሚሬትስ ከኩዌትና ከኢራን የጫኑ ግዙፍ መርከቦች በየቀኑ በዚህ ወሽመጥ በኩል ይጓጓዛሉ። ይህ ከአውሮፓ እስከ እስያ ያሉ በርካታ ሀገራትን ኢኮኖሚ የሚያንቀሳቅስ ሞተር ነው። ሆኖም የአሜሪካና የእስራኤል ጥቃት ሁሉንም ነገር ቀይሮታል። ኢራን በወሰደችው አጸፋዊ እርምጃ መተላለፊያ መንገዶች ላይ ፈንጂውን በመጣል መርከቦችን በማሰናከልና ወሽመጡን በሙሉ ቁጥጥር ስር በማድረግ መያዟን አውጃለች። የመርከብ ትራንስፖርት መረጃዎች እንደሚጠቁሙት መስመሩ ሙሉ በሙሉ እንዲዘጋ አድርጋ ነበር። በዚህ ሳቢያ የተለያዩ ክስተቶች ተበራክተዋል። መርከቦች ታግተዋል፣ በድሮንና በሚሳኤሎች ጥቃት ደርሶባቸዋል፣ እንዲሁም በኦማን ባህር ውስጥ እንዲሰጥሙ ተደርገዋል። የአሜሪካ ማዕከላዊ እዝ በበኩሉ በመቶዎች የሚቆጠሩ መርከቦች መንገዳቸውን እንዲቀይሩና ሌሎችም የኢራን ትዕዛዝን እንዳይቀበሉ ለማድረግ ሲንቀሳቀሱ ቆይተዋል። የኢራን ባለስልጣናት ደግሞ የፋርስ ባህረ ሰላጤ ወሽመጥ ባለስልጣን በማቋቋም ማንኛውም የሚያልፍ መርከብ የጭነት ዝርዝሩን ቀድሞ እንዲያስገባና ከፍተኛ ክፍያ ተመን እንዲከፍል ሲያስገድዱ ከርመዋል። የዚህ ድርጊት ኢኮኖሚያዊ መዘዝ እጅግ ፈጣን ነበር። ግጭቱ ከመከሰቱ በፊት ከ70 እስከ $75 የነበረው የብሬንት ድፍድፍ ዘይት ዋጋ በአንድ ጀንበር ፈንድቶ $120 እንዲሻገር አደረገ። በዓለም ዙሪያ የነዳጅ ዋጋ ከመናሩ ባሻገር የዋጋ ግሽበትም ስጋት ዳግም እንዲያንሰራራ በር ከፈተ። የአክሲዮን ገበያዎች ተናውጠዋል። ታዳጊ ሀገራትም የኤነርጂ እጥረት ሲገጥማቸው አየር መንገዶች፣ የመርከብ ኩባንያዎችና አምራች ኢንዱስትሪዎች ደግሞ እጅግ ከፍተኛ የሆነ የወጪ ጫና ለመሸከም ተገደዋል። ግማሽ ያህሉ የነዳጅ ፍላጎቷን በዚህ ወሽመጥ በኩል በምታገኘው ቻይና ላይ ደግሞ ጉዳቱ የከፋ ነበር። ምንም እንኳን ቻይና ከኢራን የምታገኘው ነዳጅ በተለያዩ ስልቶች ስም በመቀየር ብታስገባም በሚያዝያ ወር የነዳጅ ገቢዋ በ20% ያህል ቀንሶ ተመዝግቧል። በዚህ ወሳኝ ወቅት ነው እንግዲህ የትራምፕና የሺጂፒንግ ስምምነት የተደረሰው። ዋሽንግተን ቻይና በሆርሙዝ ወሽመጥ ላይ በሚጣል ማንኛውም ቀረጥና ወታደራዊ እንቅስቃሴ ያላትን ተቃውሞ በማረጋገጥ እንዲሁም ቻይና ከሆርሙዝ ጥገኛነት ለመውጣት ከአሜሪካ ነዳጅና የተፈጥሮ ጋዝ እንድትገዛ በማግባባት በኢራንና በቻይና የኤነርጂ ዘንግ መካከል ትልቅ ስንጥቅ ፈጥራለች። የቅርብ ጊዜ መረጃዎች እንደሚያመላክቱት የቻይና የነዳጅ ጫኝ መርከቦች በልዩ ዝግጅት በወሽመጡ በኩል ማለፍ ጀምረዋል። የኢራን መንግስት መገናኛ ብዙሃን ባለፉት ጥቂት ቀናት ውስጥ 30 ያህል መርከቦች ማለፋቸውን አምኗል። ይህ በአጋጣሚ የሆነ ክስተት አይደለም። ይህ በወሽመጡ ላይ ተጥሎ የነበረውን እገዳ ለመጀመሪያ ጊዜ መላላቱን የሚያሳይ ግልጽ ማሳያ እንጂ። ይህ የትራምፕና የሺ ስምምነት ከወሽመጡ መከፈት ባለፈ ትልቅ ስልታዊ ትርጉምን የያዘ ነው። ቻይና ለቴህራን ወታደራዊ ድጋፍ ለማድረግ ቃል መግባቷ ኢራን በአሜሪካና በእስራኤል ያላትን የመደራደሪያ አቅም በእጅጉ ያዳክመዋል። የቤጂንግ ዲፕሎማሲያዊ ሽግግር ቴህራን ባለም አቀፍ መድረክ ያላትን ብቸኛና ጠንካራ ደጋፊ እንድታጣ ሊያደርጋት ይችላል። በሌላ በኩል ደግሞ ፕሬዝዳንት ትራምፕ ይህንን ስኬት በመጠቀም በአገር ውስጥ ያለባቸውን ፖለቲካዊ ጫና ለማቃለል እንዲሁም የአሜሪካን የኢነርጂ በላይነት ለማረጋገጥ ይጥራሉ። በአውሮፓና በእስያ የሚገኙ ሀገራትም የሆርሙዝ ወሽመጥ መከፈት የነዳጅ ዋጋን ወደ ቀደመ ሁኔታው ይመልሳል የሚል ትልቅ ተስፋ ሰንቀዋል። ምንም እንኳን ገበያው አሁንም በተወሰነ ደረጃ ስጋት ውስጥ ቢሆንም የሁለቱ ሀያላን ሀገራት መሪዎች ደግሞ በአንድ አቋም መቆማቸው ለዓለም የኢኮኖሚ መረጋጋት ትልቅ ፋይዳ አለው። በቀጣይ ቀናት የመርከቦች እንቅስቃሴ ይበልጥ እንደሚጨምር እንዲሁም ደግሞ የነዳጅ ዋጋ ወደ $80 አካባቢ ዝቅ ሊል እንደሚችል የኢኮኖሚ ባለሙያዎች ይሞግታሉ። ይህ ስምምነት የ21ኛው ክፍለ ዘመን ዲፕሎማሲ ምን ያህል ውስብስብና በጋራ ጥቅም ላይ የተመሰረተ መሆኑን የሚያሳይ ነው። ቻይና የራሷን የኤነርጂ ደህንነት ለማስጠበቅ ስትል የቆየ ወዳጅነቷን ለጊዜው ወደ ጎን በማለቷም እንዲሁም በዓለም ፖለቲካ ውስጥም ዘላቂ ወዳጅ የለም ዘላቂ ጥቅም እንጂ የሚለውን ብሂል ዳግም ያረጋገጠ ነው። ፕሬዝዳንት ትራምፕ በበኩላቸው የስምምነት ጥበብ የሚለው መርሃቸውን በተግባር ማሳየት የቻይናን ድጋፍ ማግኘት ኢራንን በብቸኝነት እንድትቀር አድርገዋል። የሆርሙዝ ባህር ወሽመጥን አስመልክቶ የተደረሰው እጅግ ከፍተኛ ስምምነት በገለልተኛነት ወይም ደግሞ
በብቸኝነት የተከናወነ ዲፕሎማሲያዊ ክስተት አይደለም። ይህ በተላላቆቹ ሀያላን መሪዎች መካከል የተካሄደው ጉባኤ እንደ አውሮፓውያን ዘመን ስሌት በ2020 የተፈረመውን የመጀመሪያ ምዕራፍ ንግድ ስምምነት መዋቅር የሚያስታውሱ ነገር ግን አሁን ባለው ዓለም አቀፍ ቀውስ ምክንያት አዲስና አጣዳፊ የግፊት ኃይል የታከለባቸው በርካታ ተያያዥ ቃል ኪዳኖችን አስገኝቷል። በዚህ ስምምነት መሰረትም የአሜሪካ ኩባንያዎች ወደ ቻይና ገበያ ሰፊና ያልተገደበ መዳረሻን እንዲያገኙ የሚያስችላቸው እድል ተፈጥሯል። ቻይና በበኩሏ በዩናይትድ ስቴትስ ውስጥም የምታደርገው ኢንቨስትመንት ወይም የንግድ መዋለ ንዋይ በከፍተኛ ደረጃ ለመጨመር ቃል ገብታለች። በተለይም ደግሞ ወደ አሜሪካ የሚገቡትን የፌንታኒል እጽ ምንጭ ለመቆጣጠርና ህገወጥ ዝውውርን ለመግታት በሚደረገው ጥረት ላይ በጋራ ለመስራት ዳግም አጽንኦት ሰጥተዋል። በተጨማሪም ቤጂንግ ከአሜሪካ የሚገቡ የግብርና ምርቶችን፣ የኤነርጂ ግብዓቶችና ምናልባትም ቦይንግ አውሮፕላኖች በከፍተኛ መጠን ለመግዛት ቁርጠኝነቷን ገልጻለች። ከሁሉ በላይ ግን ሁለቱም መሪዎች ኢራን የኒውክሌር መሳሪያ ባለቤት መሆን የለባትም በሚለው መሰረታዊ መርህ ላይ በሐሳብ ደረጃ ተስማምተዋል። ምንም እንኳን ይህ የጋራ አቋማቸው ዝርዝር አፈጻጸም መመሪያዎችና ጥብቅ ቁጥጥሮች ባይኖሩትም በአሁኑ ወቅት ላይ ቆም ባለው የሰላም ውይይት ሂደት ውስጥም በቴህራን ላይ የሚደረገውን ዲፕሎማሲያዊ ግፊት ይበልጥ እንዲጠናከር ያደርገዋል። ፕሬዝዳንት ትራምፕ የተወሰኑ የኢራን ወገኖች ያቀረቧቸውን የሐሳብ ጥያቄዎች ውድቅ ያደረጉ ሲሆን የአሜሪካ ባለስልጣናት ግን ከዚህ ጎን ለጎን በሚከናወኑ የኒውክሌር ውይይቶች ላይ መጠነኛ መሻሻሎች እየታዩ መሆናቸውን ይጠቁማሉ። ከወታደራዊ እይታ አንጻር ሲታይ ይህ ስምምነት ኢኮኖሚያዊ ጥገኝነትን እንደ ስልታዊ መሳሪያ የመጠቀም ጥበብ የታየበት ማስተር ክላስ ተደርጎ ሊወሰድ ይችላል። ቻይና ከ1 ቢሊዮን በርሜል በላይ የሚገመት ግዙፍ ነዳጅ ክምችት ያላት በመሆኑ መጀመሪያ ላይ የተከሰተውን ድንገተኛ ድንጋጤ ለመቋቋም አስችሏታል። ሆኖም ግን በሆርሙዝ ወሽመጥ ላይ የሚፈጠረው የረጅም ጊዜ መስተጓጎል የቻይናን የነዳጅ ማጣሪያ ተቋማት በተለይም በቅናሽ ዋጋ በሚቀርቡ የኢራን ነዳጅ ላይ ጥገኝነት ያላትን ቲፖት የተሰኘ ገለልተኛ ማጣሪያዎችን ህልውና በእጅጉ ይፈትናል። ፕሬዝዳንት ሺ ከአሜሪካ ተጨማሪ ነዳጅ ለመግዛት ፍላጎታቸው ማሳየት በአንድ በኩል ስጋታቸውን እየቀነሱ ነው። ይህ በእንዲህ እንዳለ የአሜሪካ ጦር ኃይሎችም በአካባቢው ያላቸውን ጠንካራ መገኘትም እንደቀጠሉ ናቸው። የአሜሪካ ማዕከላዊ እዝ ከ70 በላይ መርከቦችን አቅጣጫ ማስቀየሩና ሌሎች መርከቦች እንዳይንቀሳቀሱ ማድረጉን የአሜሪካ ባህር ኃይል ያለውን ቁርጠኝነት የሚያሳይ ነው። እንደ ፉጃይራ ባሉ አካባቢዎች የተከናወኑ የመርከብ ጠለፋዎችና የህንድ ሰንደቅ ዓላማ ያለበት መርከብ መስመጥም በአካባቢው ያለውን ቀጣይነት ያለው አደጋን ቁልጭ አድርጎ ያሳያል። ሆኖም ግን ቻይና አሁን ወሽመጡ እንዳይዘጋ ከአሜሪካ ጎን በመሰለፏ ኢራን ከዋና ደጋፊዋ ሳይቀር ተገላ ለብቻዋ የመቅረት አደጋ ተጋርጦባታል። ተንታኞች በዚህ ሂደት ውስጥ ያለውን እጅግ ረቂቅ የጥቅም ሚዛንን ልብ ይላሉ። ቻይና ከኢራን ጋር የቆየ ስትራቴጂካዊ ትስስር ያላት ሲሆን ይህም የወታደራዊ ድጋፍ መስመሮችን እንደሚያካትት ይነገራል። ፕሬዝዳንት ሺ ለቴህራን ወታደራዊ መሳሪያ ላለማቅረብ የገቡት ቃል ተግባራዊ የሚሆን ከሆነ ቀድሞውኑ በአሜሪካና በእስራኤል ጥቃት ክፉኛ ለተጎዳው የኢራን ጦር ትልቅ ኪሳራ ይሆንበታል። ከፍተኛ የአሜሪካ ባህር ኃይል አዛዦችም በኢራን ላይ የተካሄደውን ዘመቻ የሀገሪቱን ወታደራዊ አቅም በከፍተኛ ደረጃ እንዳዳከመው ይገልጻሉ። የታይዋን ጉዳይ አሁንም ቢሆን በእነዚህ ውይይቶች ላይ ጥላውን አጥልቶ ይገኛል። መረጃዎች እንደሚጠቁሙት ፕሬዝዳንት ሺ የአሜሪካ ፖሊሲ ወደማይፈለግ አቅጣጫ የሚቀይር ከሆነ ሁኔታው እጅግ አደገኛ ወደ ሆነ ክልል ውስጥ እንዲገባ ያደርገዋል ሲሉ አስጠንቅቀዋል። በሌላ በኩል ቻይና በኢራን ላይ የምታደርገውን ጥልቅ ጫና ከአሜሪካ አጸፋዊ ስምምነቶች እንድታገኝ ሊያስገዳት እንደሚችል ተንታኞች ይገምታሉ። ይሁን እንጂ ፕሬዝዳንት ትራምፕ እስካሁን ድረስ በይፋ የታወቀ ትልቅ መስዋዕትነትን ሳይከፍሉ የቻይናን ቃል ኪዳን ማግኘት የቻሉ ይመስላል። ምንም እንኳን የብሬንት ነዳጅ ዋጋ ከደረሰበት ከፍተኛ ጣሪያ ዝቅ ቢልም የዋጋ መዋዠቁ ግን አሁንም እንደቀጠለ ነው። ከአሜሪካ ወደ ቻይና የሚላከው ነዳጅ መጨመር የነዳጅ ፍሰቱን ሊያረጋጋው፣ የአሜሪካ አምራቾችን ሊያበረታታና አወዛጋቢ በሆኑ የመካከለኛው ምስራቅ መስመሮች ላይ ያለውን ጥገኝነት ሊቀንስ ይችላል። በረጅም ጊዜ ሂደት ቻይና የምታደርገው የኤነርጂ አማራጮችን የማብዛትና እንዲሁም ደግሞ እሱን የማጠናከር ጥረት ተጨማሪ የአሜሪካ ነዳጅ መጠቀም አማራጭ የቧንቧ መስመሮችና የታዳሽ ኃይል ስራዎችን ማፋጠን ዓለም አቀፍ ጂኦፖለቲካዊ ሁኔታውን ይቀይረዋል። ቢሆንም ግን ፈተናዎች አሁንም እንደተደቀኑ ናቸው።
የሰላም ውይይቶች መቆም ኢራን ማዕቀቦች እንዲነሱላትና ሉዓላዊነቷ እንዲከበርላት የምታቀርበው ጥያቄ እንዲሁም በሚቀጥሉት ጥቃቶች ወሽመጡ አሁንም እንደ ፈንጂ ሆኖ እንዲቀጥል ያደርጉታል። ምንም እንኳን ጉባኤው ለዘመናት የቆየውን ቀጠናዊ ጠላትነት ወይም ደግሞ ለብዙ አስርት ዓመታት የዘለቀውን የኒውክሌር ፍጥጫ በአንድ ጀንበር አይፈታም። ይሁን እንጂ ወሽመጡ ክፍት እንዲሆን ወታደራዊ እንቅስቃሴ እንዲቀንስና ቀረጥ እንዳይጣል የተገቡ ቃል ኪዳኖች ለውጥረቱ መርከብ እንደ ማዕቀፍ ያገለግላሉ። የአሜሪካ ኩባንያዎች ከግዙፍ ግብርና ዘርፍ እስከ ኢነርጂ ላኪዎችና ቴክኖሎጂ ተቋማት የቻይና ገበያ ክፍት ከሆነ ትልቅ ትርፍ ለማግኘት ተሰናድተዋል። ቀደም ሲል በነበረው የንግድ ጦርነት ተጎድተው የነበሩት የአሜሪካ አርሶ አደሮች አሁን ለአኩሪ አተር፣ ለበቆሎና ለአሳማ ስጋ ምርቶቻቸው ዳግም ገበያ ሊያገኙ ይችላሉ። የፌንታኒል ቁጥጥርም በጥንቃቄ ተግባራዊ ከተደረገ የብዙ አሜሪካውያን ሕይወትን ሊታደግ ይችላል። ይህ ጉባኤ ከሆርሙዝ ወሽመጥ ጉዳት በላይ ትልቅ ትርጉም አለው። ይህ በዋሽንግተንና ቤጂንግ ያሉባቸውን ተደራራቢ ቀውሶችና የንግድ ዓለም መመጣጠን፣ ቴክኖሎጂ ፉክክር፣ ቀጠናዊ ጦርነቶች እንደ ተቆጣጠሩ ውድድራቸውን መምራት ይችሉ እንደሆነ የሚፈትን ነው። ፕሬዝዳንት ትራምፕ የትላልቅ ኩባንያዎች መሪዎችን ይዘው ነው ወደ ቤጂንግ መጓዛቸው የተገለጸው። ኢኮኖሚያዊ ለውጥንም ያመጣል ብሎም ደግሞ ይህን ውጤት ያስገኛል የሚል ተስፋ ነበረው። ፕሬዝዳንት ሺም በሀገሪቱ ውስጥ ያለባቸውን የኢኮኖሚ እድገት ጫናና የገቢ ምርቶች እጥረትን ለመቅረፍ ከድርድር ውጪ ሌላ አማራጭ እንደሌላቸው ብዙዎች ተረድተዋል ሲሉ ሐሳባቸውና እምነታቸውን ይገልጻሉ።